ብሌንንና አምናን አንድ ላይ እንዲሆኑ ለብሌን ነገራት። ብሌንም ታዲያ ሙስጠፋ ምን እያልክ ነው ስትለው ያልኩሽን ብያለሁ፣ ስለዚህ ማሰብ ያንቺ ግዴታ ነው አላት። ታዲያ እናት ዛህራም ምክር ለግሳት ነበረ። የእናት ዛህራንም ምክር ተቀበላ እንግዲህ ብሌን ጉንጩን ሳመችው። ወይዘሪት ጄሪም ሳታስበው እንግዲህ ሙስጠፋን አቀፈችው። ለምን እንዳቀፈችው አላውቅም። ሲፈን ታዲያ በጣም ነው የደነገጠችው። ኮስተር ብላ እያየቻቸው ነበረ ማለት ነው። ለምንድን ነው ያቀፈችው? ምን ተፈጥሮ ነው? ከየትስ ነው የሚተዋወቁት የሚለው ነገር ግራ አጋብቷታል። ወይዘሮ ሜርሲም እንግዲህ የምታደርገው ነገር ሁሉ ጠፍቶባታል። ያሰበችው ነገር ሁሉ ገደል ገባ ማለት ከዛ ቤት እናት ዛህራን አቃጥራ በውሸት ልታባረራት ነበር። ታዲያ ሀምናንም ያክስቱን ወሬ ሰምቶ ውጪ ብሎ አስወጥቷት ነበረ። እናት ዛህራም ሻንጣቸው ሸክፈው ሲነሱ ብሌንዬ ሄዳለሁ ብላ ስትነሳ አምናን ብሌን ምን እያደረግሽ ነው? ምን አደረግኩኝ? መሄድ እፈልጋለሁ ሄዳለሁ አለችው። ከዛ በኋላ እናት ሞርዚና አምናን ልጄ የሆነ ነገር በል እንጂ ለምንድነው ዝም ብለህ የምታያቸው ስትላቸው ወይዘሮ ዛህራ ወደ ቤት መመለስ ትችያለሽ። ከዛም ብሌንዬ እንግዲህ ደስ አላት። ብሌን ቅድሙንም ልትሄድ ፈልጋ ሳይሆን እናት ዛህራ እስቲ አምናን ይወደኛል ወይ አይወደኝም የሚለው ነገርን ለማየት ነው ማለት ነውና ከዛ በኋላ ወደ ቤት ተመለሱ። ታዲያ ወይዘሪት ሜርሲ በጣም ተናደደች። የምታደርገው ነገር ሁሉ ጠፋባት። ታዲያ ቃል ሶፋ ላይ ቁጭ ብሎ ሜርሲ መጣች። ቃል አይኑን እያጎረጠረጠ ሜርሲን ማየት ጀመረ። ይሄ ያልተሟሸ ጀበና ምንድን ነው የሚያፈጥብኝ? ጤነኛ አይደለም እንዴ እያለች እንግዲህ ሜርሲ በነገራችን ላይ በጣም ታስቀኝና ከዛ በኋላ እሱም ታዲያ ወይዘሮ ሜርሲ እንዴት ነሽ አላት። ደህና ነኝ። አንተ እዚህ ቤት መመላለስ አበዛህ። በሰላም ነው እንዴ? ያልጨረስኩት ጉዳይ ስላለኝ ነው። እሱን ስጨርስ ሄዳለሁ አለ። ያ ማለት ብሌንን ነው። ብሌንን እንግዲህ ጉድ ሊያረጋት ፈልገዋል ማለት ነው። ይሄ የረገመ ሰውዬ ብቻ አላቅም። ታዲያ አንድና አንድ እንግዲህ ብሌን ላይ አይኑን ጥሏል ማለት ነው። ሙስጠፋም ታዲያ ብሌን አንቺ ንጹህ ሴት ነሽ፣ የማንም መጫወቻ ሆነሽ ማየት አልፈልግም፣ የአምናን መጫወቻ ማየት እንድትሆኝ አልፈልግም አላት። አምና ማነው ሙስጠፋ ምንድን ነው ችግር አለ እንዴ? ምንድን ነው ስትለው ብሌን አውቃለሁ አንቺ ንጹህ ሴት ነሽ፣ ግን አምናን እየተጠቀመብሽ ነው፣ ለምን አትመርጭም አላት። ከዛ በኋላ ሙስጠፋ አንተ እንዴት እንደዚህ ልታውቅ ቻልክ? ማወቅ አለማወቁ አይደለም፣ ዋናው የሰዎች ፊዚካል መረዳት ነው አላት። አሁን እኮ የዚህ ቤት ንግስቲቱም ጄሪ ናት፣ ስለዚህ አስቢበት ብሏት ወጣ። ሙስጠፋ እንግዲህ እንዳየሁት ከሆነ ለብሌን ያለው አመለካከት በጣም ጥሩ ነው። ወንድማዊ ምክሯን ነው የመከራት። እንግዲህ ወዷትም ሊሆን ይችላል አይታወቅም። አምናን ይወዳታል ብሌንን፣ ግን ደግሞ ጄሪ እርጉዝ ነኝ ያለችው ውሸቷን ይሁን እውነቷ እንግዲህ አልታወቀም ማለት ነው። ማለትም እናት ዛህራ እንግዲህ ቆንጆ ምግብ የሆነ ምክር ነው የለገሷት። እናት ዛህራ ለምንድን ነው የምንፈልገውን ነገር የማይሳካልን ስትላት፣ የኔ ልጅ የምትፈልጊው ነገር በትክክለኛው መንገድ ከሆነና በጥሩ ልቦና በጥሩ ልብ ከሆነ ቢዘገይም ይመጣል፣ ግን በተንኮል ከሆነ የኔ ልጅ መቼም አይሳካም አለቻት እናት ዛህራ። ከዛም ጄሪ ጭንቅላቷን አነቃነቀች። ብሌንም ደግሞ የኔ ልጅ ከአምናን ጋር ካሁን ተጣላሽ ብዬ እኮ ተሳቅቄ ነበረ። እናቴ ተይው፣ እሱን የራሱ ጉዳይ ነው። አንቺ እንኳንም ተመለስሽልኝ እንዴ? ያላንቺ እኮ ጨንቆኝ ነበረ እናቴ። እውነት እዚህ ቤት ለደቂቃ እንኳን አልቀመጥም ነበረ ብትሄጂ፣ የእውነቴ ነው። አብሬሽ ሊሄድ ተዘጋጅቼ ነበር አለቻት። የኔ ልጅ አውቃለሁ፣ ግን ደግሞ እንደዚህ አልነበረም የተባባልነው። የምትፈልጊውን ለማግኘት እዚህ ሆነሽ መጋፈጥ ነው ያለብሽ እንጂ ከነገሮች መሸሽ አይደለም አለቻት። ወይዘሮ ሙርዚናም ብሌንን ትወዳታለች። ሜርሲም እስካሁን ብሌን ላይ ምንም አይነት መጥፎ ነገር አላደረገችም። እንግዲህ ወደፊትም አታደርግም ብዬ ተስፋ አደርጋለሁ። አሁን ታዲያ ሙስጠፋ ቆንጆ ምክር መክሯታል። ሙስጠፋ እንደው ይሄንን ቃል የሚባለውን ሰውዬ ከብሌን ብትከላከለ ብዬ አሰብኩኝ። ጄሪ ያሰበችላትን ነገር ታሳካዋለች ወይስ ትተወዋለች? አላቅም።
ቃል እንግዲህ አስጠንቅቋታል። ትላንትናም ላስብበት ስትለው እንደዛ ነው የሚሻልሽ ብሎ ያፊቱን አስፈራርቷት ሄደ ማለት ነው። እንግዲህ ምክንያቱም እኔ አንቺ የምትፈልጊውን አድርጌልሻለሁ፣ እርግጠኛ ነኝ እሺ አትለውም። የፈለገውን ነገር ያመጣል እንጂ ከብሌን ጋር እንዲሆን አታመቻችለትም ብዬ ተስፋ አደርጋለሁ። እንግዲህ እንጃለት አቶ አምናን አሁን አጣብቂኝ ውስጥ ገብቷል። ነገሮች እየተደራረቡበትና ብቻ ብዙ ነገር እየሆነ ነው ያለውና እርግጠኛ ነኝ እናቴ የሆነ የደበቀችው ነገር አለ። ይሄ በእሷ የመጣ እንጂ እኔ ምንም የማውቀው ጉዳይ የለም። አዎ እናቴ ብዙ ያልነገረችኝ ነገር ነበር። ታዲያ አሁን ነገሮች እኔ እንዳሰብኳቸው እየሆኑ አይደለም። በዚህ ጋር ስለው በዚህ፣ በሌላ ስለው በዛኛው ይመጣል። ምንም ሊገባኝ አልቻለም። የኔ ልጅ ተረጋጋ። ከዛም ቃል ተብዬው መኝታ ክላሱ ሄዶ አምናን አንተ ተረጋጋ፣ እንደዚህ ስለሆኑ ነገሮች ሊስተካከሉ አይችሉም። ታዲያ ቀስ ብለህ ማሰብ አለብህ። ቃል አታይም እንዴ? ነገሮች እኮ ብልሽሽታቸው ወጣ። ጥሩ ነገር አስባለሁ ስል የማይሆን ነገር ይፈጠራል። ታዲያ ትላንትና እንግዲህ እንዳያቸዋቸው ናቸው፣ ተተራምሰዋል። ሜርሲ እንግዲህ እቺ ፉኝት የምትመስል አሮጊት ከዚህ ቤት እንደው እንድትወጣ ብዬ ተደስቼ ሳልጨርስ እንደው አምናን ምን ሆኖ ነው? አንዳንዴ እንደ ሞርዚና የሚያደርገው ነገር አለ አለች። እንግዲህ ሜርሲ ከዛ ቤት ሁላቸውንም አባራ፣ እሷ ብቻ አክስት አጫውቷት ከዛ በኋላ ንብረቱን ለመቆጣጠር ፈልጋ ነበረ ማለት ነው። ያ ደግሞ አልተሳካም። አሁን ላይ ጄሪን ትታ ከሲፈን ጋራ ሽርክ ጀምራለች። ሲፈንንም ደግሞ እንግዲህ ሁለት ነገር ይዛባታለች። ትላንትናም እያናዘዘቻት ነበር እንዳያቸዋት። አሁንም ደግሞ እንግዲህ ቪዲዮ ትላንትና ሪከርድ እያደረገቻት ነበረ። ስልኳን አስተካክላ ነው የገባቸው። ስትጀምር ጄሪ የምታወራውን በሙሉ ሪከርድ አድርጋታለች። ታዲያ ተንበርክካ እባክሽ እንደዛ አታድርጊ፣ እባክሽ አታስመስይ፣ ወይዘሮ ጄሪ የወንድሜ ልጅ አትወጂው፣ ለገንዘቡ ብለሽ እንደቀረብሽው ሁሉንም አውቃለሁ ብላ እንግዲህ ሁሉንም ነገር ነገረቻት። ከዛም ልጅቱ እንግዲህ በጣም ግራ ተጋባች ማለት ነው። ብሌንዬ ታዲያ ያ ሙስጠፋ ምክር ጭንቅላቷን መቷታል መሰለኝ። ምን ለማለት ፈልጎ ነው? ምንስ አይቶ ነው? የሆነ ነገርማ አለ፣ ለእኔ ያልታየኝ ነገር እሱ ታይቶት ነው መሰለኝ። ስለዚህ ብሌን አስቢ፣ የሆነ ነገር ማድረግ አለብሽ እያለች ብቻዋን ማውራት ጀመረች። በሀሳብ እልም ብላ ሄዳ እናት ዛህራ ልጄ ብሌኔ ዝም አለቻት። እንዴ አረ ምን ሆነሻል የኔ ልጅ? በሀሳብ ሄደሻል እኮ በዚህ እድሜሽ ሀሳብ ምንድን ነው እሱ አለቻት። ከዛ በኋላ እናቴ የሆነ ነገር እያሰብኩ ነበር እኮ አልሰማሁሽም? ጠራሽኝ እንዴ? አዎ ቆየው እኮ። ይቅርታ እናቴ በሀሳብ እንጂ ምን እያሰብሽ ነው የኔ ልጅ? አይ እናቴ የሚታሰብ ነገር ይጠፋል ብለሽ ነው እንዴ? ይልቁንስ አንቺ ምን ፈልገሽ ነው? አረ ምንም። ከዛ በኋላ እንግዲህ ብሌን የሙስጠፋን ነገር እየደጋገመች ማውራት ጀመረች። ሙስጠፋ እውነቱን ሊሆን ይችላል። ስለዚህ አምናንን እንደምንም ብዬ የራሴ ማድረግ አለብኝ። አዎ ብሌን ንቂ፣ ከተኛሽበትም ተነሺ። እስከ መቼ ነው እንዴ እንደዚህ እዚህ ቤት ሰራተኛ ሆነሽ ልትቀጥይ ነው እንዴ? ይሄማ የማይሆን ነገር ነው። ስለዚህ ብሌን አስቢ፣ ለራስሽ የሆነ ነገር አድርጊ እያለች እንግዲህ ብቻዋን ማውራት ጀመረች ብሌኔ። ከዛ በኋላ አቶ አምናን እንግዲህ ጭንቀት ውስጥ ነው ያለው። በጣም ጭንቀት ውስጥ ነው ያለው ማለት ነው። እና ከዛ በኋላ እንትን አለ ማለት ነው። ከመኝታ ቤቱ ወጥቶ ወደ ታች ሊወርድ ሲል ብሌንን አገኛት። ከዛ አምናን አለችና ወይዬ ጉንጩን ሳም አደረገችው። ደስ አለውም፣ ደነገጠ። ምን ተገኝቶ ነው ዛሬ? ይሄ ነገር ዛሬ ለመጀመሪያ ነው አላት። አዎ ምን ነው ችግር አለው እንዴ? አረ ችግር የለውም፣ በጣም ደስ ስላለኝ ነው። ብሌንዬ ምን ሆነሻል? ሰላም ነሽ አይደለም? ደህና ነኝ፣ ግን እንደ ባለፈው ወጣ ብለን የሆነ የማወራህ ነገር ነበረ ስትለው በደስታ አሁን ግን ያለሁበትን ታውቂያለሽ አይደለ? ትንሽ ጥሩ ስሜት ውስጥ አይደለሁም፣ ግን ይቅርታ ብሌን አላት። ችግር የለውም እረዳሃለሁ አለችው። እንግዲህ በተለይ ማለት ነው ሰዎች በከፋቸው ጊዜ
ጭንቀት ውስጥ ባሉ ጊዜ የሚረዳቸው ሰው ያስፈልጋቸዋል። እውነት ለመናገር እና በጭንቃችሁና የሆነ በከፋችሁ ጊዜ የሚረዳችሁ ሰው ይስጣችሁ። የእውነት ነው። ሰው ሲረዳ የሆነ የተወሰነው ነገር ህመማችሁን ቀለል ይልላቸዋል ማለት ነው። የሚረዳችሁ ሰው ካሌለ ግን ከባድ ነውና ለሁላችንም ፈጣሪ አምላክ የሚረዳን ሰው ይስጠን ማለት ነውና ብሌን ትረዳዋለች። አምናንን በጣም ነው የምትረዳው። እውነት ከሆነ ያንን ጊዜ እንደዛ ሲሰድባት ሲያበሻቅጣት ይሄ ልጅ የእናቱ ሞት ነው እንደዚህ የሚያደርገው እያለች ትረዳዋለች። ጄሪስ ታዲያ ምን አደረገች? እሷ ግን ለገንዘቡ ብላ ብቻ ነው 500,000 ብሩን እንግዲህ ተቀብላ ለሙስጠፋ ሰጥታዋለች። ያንን ሁሉ ነገር እንግዲህ ሜርሲ አውቃለች ማለት ነው። ከዚህ በኋላ የወንድሜ ልጅ ላይ ቁማር ስትጫወች የማይሽ መሰለሽ እንዴ? እውነቴን ነው ምልሽ ብላ አሁን ደግሞ ኢላማዋን ወይዘሪት ሙርዚና ላይ አድርጋለች ማለት ነው። እናት ሙርዚና ጉዷን አላየች። እሷን አጠፋለሁ ትላለች፣ እሷን አጠፋለሁ ትላለች። ተያይዘው መጥፋታቸው የማይቀር ነው ማለት ነው። እናም ከሲፈን ወደዚህኛዋ መታለች። ከሲፈን ጋር ደግሞ በጣም ብዙ ገንዘብ ብዙ ስራ እንሰራለን እየተባባሉ ነው ማለት ነው። ሲፈን ግን የራሷን አላማ ብቻ ካሳካች ሜርሲን ከነመፈጠሯም አታውቃትም ማለት ነው። አሁን እሷ የራሷን አላማ ለማሳካት ብቻ ነው እየተሯሯጠች ያለችው እንጂ ስለዚህኛዋ ምንም አይነት ጉዳይ የላትም። ስለዚህ ወይዘሪት ሜርሲ ደግሞ እንግዲህ እሷን ብልጥ ያጫውታታል። እንደገና ለቃል የሰጠችውን ደብዳቤ ከወይዘሮ ሙርዚና መሆኑን አውቃለች ሜርሲ ማለት ነው። ወይዘሮ ሙርዚና በገዛ እጅሽ እንግዲህ ሞትሽን አፋጥነሻል፣ እሰራልሻለሁ አለች ወይዘሪት ሜርሲ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ብሌንዬ አምናንን ግጥም አድርጋ ሳመችው። ጄሪም ደግሞ ምን እንደሆነች አላውቅም፣ ሙስጠፋን አቀፈችው ማለት ነው።